ከሌላ ሰው አካውንት ገንዘብ ለማውጣት የሞከረው ግለሰብ በእስራት ተቀጥቷል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት መግለጫ እንዳመላከተው አስራት አበበ የተባለው ግለሰብ ሚያዝያ 9 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ ጊኒር ከተማ ወደሚገኘው የኢትዮጵያ ንግድ ባንክ ኦዳ ሮባ ቅርንጫፍ በማቅናት ከሰረቀው የሂሳብ ደብተር 13 ሺህ ብር ለማውጣት የሂሳብ ደብተሩን በባለቤት ፊርማ አስመስሎ በመፈረም ሊያወጣ ሲሞክር ደብተሩ ላይ ካለ ፎቶ ጋር ባለ መመሳሰሉ ገንዘቡ ሳይወጣ ለፖሊስ በማሳወቅ በቁጥጥር ስር ውሏል። ተከሳሹም ይህ ድርጊት ሊፈጸም የቻለው የባንኩ ሰራተኞች በስራ መጠመዳቸውን አይቶ የነበረውን ግርግር በመጠቀም መሆኑን ፖሊስ ባገኘው መረጃ አረጋግጧል። የምርመራ መዝገቡንም በአፋጣኝ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም በወንጀለኛ መቅጫ ሕግ ቁጥር 692 በአታላይነት በፈጣን ችሎት ክስ መስርቶበታል። የጊኒር ወረዳ ፍርድ ቤት ተከሳሹ የማይገባውን ጥቅም ለማግኘት የራስን ማንነት በመሰወር የማታለልና የማጭበርበር ወንጀል በሰውና በገንዘብ የፋይናንስ አገልግሎት ላይ በፈጸመው የ1 ዓመት ከ8 ወር እስራት እንዲቀጣ መወሰኑን ብስራት ራዲዮ ከምስራቅ ባሌ ዞን ዋና መምሪያ የኮሚኒኬሽን ጽህፈት ቤት ያገኘው መረጃ አመላክቷል። መረጃ የባ ወርቅነህ ነው። በትራፊክ አደጋ የ16 ሰዎች ህይወት አለፈ። በምዕራብ አርሲ ዞን ነጌሌ አርሲ ወረዳ ሩፋ ሀርጊሳ ቀበሌ በደረሰ የትራፊክ አደጋ የ16 ሰዎች ህይወት ሲያልፍ በ22 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። አደጋው የደረሰው ከሻሸመኔ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ በተቃራኒ አቅጣጫ ሲጓዝ ከነበረ ባለ ተሳቢ የደረቅ ጭነት ተሽከርካሪ ጋር በመጋጨቱ መሆኑ ተገልጿል። አደጋውንም ተከትሎ ከሟቾች በተጨማሪ በ16 ሰዎች ላይ ከባድ እንዲሁም በ6 ሰዎች ላይ ቀላል የአካል ጉዳት መድረሱን ብስራት ሬዲዮ ከነጌሌ አርሲ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት ያገኘው መረጃ አመላክቷል። ደምን በደም ለመመለስ የሚፈጸም የወንጀል ድርጊት እንዲቆም ህብረተሰቡ ትብብር እንዲያደርግ ተጠይቋል። በፍቼ ከተማና አካባቢዋ ወቅትና ጊዜያትን በመጠበቅ ደምን በደም ለመመለስ የበቀላ ድርጊት ለማስቆም የህብረተሰብ ትብብር ተጠይቋል። የፍቼ ከተማ አስተዳደር ፖሊስ አዛዥ ኢንስፔክተር ታምሩ ባይሳ ለብስራት ራዲዮ እንደገለጹት ደም በደም የመመለስ የበቀላ ድርጊት አልፎ አልፎ የተከሰተ ለሰው ህይወት መጥፋት፣ ለንብረት ውድመትና መፈናቀል ምክንያት እየሆነ ነው ተብሏል። በተለያዩ ጊዜያት ደምን በደም ለመመለስ ድርጊት የበርካታ ሰዎች ህይወት ጠፍቶ ቤተሰብ ተበትኖ ልጆችም ለጎዳና የተጋለጹበት ሁኔታ መኖሩንም አንስተዋል። ሚያዝያ 11 ቀን 2017 ዓ.ም በትንሳኤ በዓል ዋዜማ ላይ በፍቼ ከተማ ገበያ ላይ በተፈጠረ ደምን በደም ለመመለስ ተግባር አንድ ሰው ህይወት ሲያልፍ በተፈጠረው ግርግርም በ4 ሰዎች ላይ የመቁሰል ጉዳት መድረሱን ተናግሯል። ለዚህም መነሻ የሆነው የትምህርት እድል አግኝቶ ወደ አሜሪካ ሊጓዝ የነበረው የ25 ዓመት ወጣትና አባትየውን ግድያ ተንተርሶ የተከሰተ የደም በደም ብቀላ ሲሆን ምንም አይነት ከድርጊቱ ተሳትፎ የሌለው የአክስት ልጅ በትንሳኤ ዋዜማ መገደሉን ተናግሯል። በአበልጅነት በሚዜነት እንዲሁም በህፃናት እና በሴቶች ላይ የበቀል በትር እያረፈ በመሆኑ ማህበረሰቡ ይህንን ተገንዝቦ ከፖሊስ ጋር በመሆን አስፈላጊውን ትብብር እንዲያደርግም አሳስበዋል። በመሆኑ ማህበረሰቡ የቆዩ ችግሮች በመቀስቀስ ወደ በቀል ከመሄድ በሀገር ሽማግሌ የጉማ ስርዓቶች ችግሩን በመፍታት ራሱንና ቤተሰቡን እንዲጠብቅም አሳስበዋል። በአሁኑ ወቅትም ፖሊስ ከጸጥታ አካላት ውጪ የጦር መሳሪያ በመያዝ ወደ ከተማ እንዳይገባ ጥብቅ ቁጥጥር እያደረገ በመሆኑ ህብረተሰቡ ይህንን አውቆ ለፖሊስ አስፈላጊውን ትብብር እንዲያደርግም ጥሪ አቅርቧል። መረጃው የኤደን ሽመልስ ነው። በአርባ ምንጭ ከተማ ባለቤቱን ገድሎ ለመሰወር የሞከረው ግለሰብ በቁጥጥር ስር ውሏል። የወንጀል ድርጊቱ የተፈጸመው አርባ ምንጭ ከተማ ወዜ ቀበሌ ግድብ ሰፈር ነው። የገዛ ባለቤቱን በመሳሪያ ተኩሶ በመግደል ሊሰወር የሞከረው ተጠርጣሪ በህዝቡና በፖሊስ ትብብር በቁጥጥር ስር መዋሉን ፖሊስ አስታውቋል። ተጠርጣሪው አቶ ነብዩ ጌታቸው እንደሚባልናም ከሟች ጋር በትዳር ዓለም አብረው እንደነበሩ በመካከላቸውም በነበረው አለመግባባት ሟች ወላጆቿ ጋር በመሄድ ላለፉት 5 ወራት ከቤተሰቦቿ ጋር ትኖር እንደነበር ተገልጿል። ተጠርጣሪው አስቦና አቅዶ ማክሰኞ ጠዋት 4 ሰዓት ገደማ ላናግርሽ እፈልጋለሁ በማለት ካስጠራት በኋላ ሰው በሚያይበት ሁኔታ በማመቻቸት በሽጉጥ አንገቷ ስር ደቅኖ ተኩሶ እንደገደላት ፖሊስ ገልጿል። በኋላም ለመሸሸግና ለመሰወር ሲሞክር በፖሊስ ክትትልና በህብረተሰቡ ትብብር በቁጥጥር ስር ውሎ ምርመራ የተጣራበት ይገኛል። ተጠርጣሪውና ሟች በትዳር አብረው በነበሩበት ወቅት አንድ ልጅ አፍርተው እንደነበርም የፖሊስ መረጃ ያመላክታል። ተጠርጣሪው የወንጀል ድርጊቱን የፈጸመበትን ሽጉጥ ወንዝ ውስጥ እንደጣለ ቢገለጽም ፖሊስ ባደረገው ማጣራት ከደበቀበት በኤግዚቢትነት ይዞታል። ዜሌንስኪ ሩሲያ የፈጸመችውን ጥቃት ተከትሎ የደቡብ አፍሪካ የስራ ጉዞን ሰርዘዋል። የዩክሬን ፕሬዝዳንት ዜሌንስኪ ሐሙስ ዕለት ደቡብ አፍሪካ ውስጥ ከፕሬዝዳንት ሲሪል ራማፎሳ ጋር ለመምከርና የዓለም አቀፍ አጋሮችን ለማስፋት የሚያደርጉትን የስራ ጉዞ መሰረዙ ተሰምቷል። ከደቡብ አፍሪካ ፕሬዝዳንት ጋር ለመገናኘት አስቀድመው ለመገናኘት አቅደው የነበረ ቢሆንም ሩሲያ በዩክሬን መዲና ኪየቭ ላይ ባደረሰችው ጥቃት 9 ሰዎችን ከገደለ በኋላ ወደ ዩክሬን ዜሌንስኪ የተመለሱ ሲሆን ሌሎችም የስራ ጉዞ መሰረዛቸው ተሰምቷል። አሁንም ከደቡብ አፍሪካ ፕሬዝዳንት ጋር እንደሚገናኙ እንደሚመክሩም ግን አረጋግጧል። የዩክሬን የውጭ ጉዳይ ሚኒስትር ስለ ሁኔታው የሀገሪቱን ፖለቲካና የሲቪል ማህበረሰብ መሪዎች ሙሉ በሙሉ ለማሳወቅ በደቡብ አፍሪካ ሁሉንም አስፈላጊ
አስፈላጊ ስብሰባዎችን ያካሂዳል ብለዋል። ዜሌንስኪ እንዳሉትም ሩሲያ ዩክሬንን በባሊስቲክ ሚሳይሎችን ጨምሮ 150 የሚጠጉ ሰው አልባ አውሮፕላኖችን በማጥቃት ዩክሬንን መታለች ብለዋል። ጥቃቱ በአስቸኳይና ያለምንም ቅድመ ሁኔታ መቆም አለበት ያሉት ዜሌንስኪ በማከልም በዓለም ዙሪያ ከዩክሬን ጋር ለሚቆሙ ሁሉ ምስጋናችንን እናቀርባለን ሲሉም ተደምጠዋል። ሩሲያ በመዲናይቱ ላይ በፈጸመችው ጥቃት ከሟቾቹ በተጨማሪም 77 ሰዎች ቆስለዋል። ከተጎጂዎቹ መካከል 30 የሚሆኑት በሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን የኪየቭ ከተማ ከንቲባ ቪታሊ ክሊችኮ ተናግረዋል። 12 ህንፃዎች በጥቃቱም ተጎድተዋል። በተናጠል የካርኪቭ ከተማ ከንቲባ በሰሜን ምስራቅ ዩክሬን ከተማ ላይ ስለደረሰው የሩሲያ ጥቃት ወቅታዊ መረጃን አቅርበዋል። በአጠቃላይ 24 ጥቃቶች እንደነበሩ በማንሳትም 14 ሰው አልባ አውሮፕላኖችና 10 የሚሳኤል ጥቃቶች መሆኑንም ገልጸዋል። ከንቲባ ኢጎር ቴሬኮቭ እንዳሉትም ከጥቃቱ አንዱ በዩክሬን ሁለተኛ ትልቅ ከተማ ውስጥ ብዙ ህዝብ ቢኖሩበት አካባቢ የደረሰ ሲሆን በበርካታ ከፍታ ባላቸው ህንፃዎች ውስጥም መስኮቶች ተሰባብረዋል። 2 ሰዎችም መጎዳታቸውን አክለዋል። የሆቴል ኮምፕሌክስ፣ የትምህርት ቤት ህንፃና ሌሎችም መሰረተ ልማቶችም ተጎድተዋል። ህንድ የፓኪስታን አሸባሪዎች በሂንዱ ቱሪስቶች ላይ ያደረሱትን አስከፊ የሽብር ጥቃት ተከትሎ በፓኪስታን ላይ ጠንከር ያለ እርምጃ እንደምትወስድ ዝታለች። ህንድ እያንዳንዱ የፓኪስታን ዜጋ በ48 ሰዓታት ውስጥ ህንድን ለቆ እንዲወጣ አዛለች። የሽብር ጥቃቱን ተከትሎ ህንድ በፓኪስታን ለመውሰድ ካቀደቻቸው እርምጃዎችም ሁሉም ፓኪስታናውያን ዜጎች ቪዛ መሰረዝ፣ በህንድና ፓኪስታን በ1960 የተፈረመውን የኢንደስ ውሃ ስምምነት ማገድናም የሻጋ ድንበር መሻገሪያ መዝጋትን ያካትታል ሲል መቀመጫውን በፖላንድ ያደረገው ቪሴግራድ 24 የተሰኘ የዜና ድረገጽ ዘግቧል። ፓኪስታን ቀደም ሲል የኢንደስ ውሃ ስምምነት ወይም ደግሞ IWT ማቋረጥ የጦርነት ድርጊት ሊሆን እንደሚችል ገልጻለች። በዓለም ባንክ አደራዳሪነት የተደረሰው ይህ ስምምነት በኢንደስ ተፋሰስ በሚገኙ 6 ወንዞችን ያካትታል። ህንድ ምስራቃዊ ወንዞች ሱትሌጅ፣ ቢያስና ራቪ ያለገደብ አጠቃቀምን ትቆጣጠራለች። ፓኪስታን ግን በምዕራብ ወንዞች ኢንደስ፣ ጄለም፣ ቼናብ ላይ ቀዳሚ መብት ያላት ቢሆንም ህንድ ደግሞ እንደ የውሃ ኃይል ላሉት ፍጆታዎች ልትጠቀምባቸውም ትችላለች። ህንድ ከ6 ወንዞች የውሃ አቅርቦትን መከልከል ከጀመረች ፓኪስታን በውሃ እጥረት ቀውስ ውስጥ ትገባለች። 70 በመቶ የፓኪስታን የውሃ ፍላጎት በእነዚህ ወንዞች የተሸፈነ በመሆኑ ኢኮኖሚዋ ከባድ ችግር ውስጥም ይወድቃል። የፓኪስታን ፑንጃብና ሲንድ አውራጃዎች ቁልፍ የግብርና ማዕከሎች ሲሆኑ ከፍተኛ የውሃ እጥረትና የሰብል ምርት መቀነስ፣ የምግብ ዋስትና እጦትና የኢኮኖሚ ኪሳራም ይገጥማቸዋል። በአምሪሳር የህንድ ግዛትና በላሆር የፓኪስታን ግዛት አቅራቢያ የሚገኘው ቫጋህ ድንበር ቁልፍ የንግድ መስመር ነው። የቫጋህ የንግድ መስመር መዘጋት በተለይም በግብርና ምርቶች ላይ በሲሚንቶ ንግድ ላይ ከፍተኛ ተጽዕኖም ይኖረዋል። ታዲያ ህንድ ይህንን እርምጃ ከወሰደች ፓኪስታን በምትኩ በሶስተኛ ሀገሮች ወይም ደግሞ ወደቦች በኩል ለመጠቀም ትገደዳለች። ይህም አስፈላጊ ወጪናም የዋጋ ግሽበትን ይጨምራል። የፓኪስታን ላሆር ክልል ከፍተኛ የኢኮኖሚ ችግር፣ ስራ አጥነትና ማህበራዊ ቀውስም ይገጥመዋል።